በ1951 መሐመድ ሞሳዴቅ ብሪታንያ በኢራን ላይ የነበራትን የበላይነት ለማስቆም ሞክረዋል። ሞሳዴቅ ከ40 ዓመታት በላይ በአንድ የብሪታንያ ኩባንያ ብቻ ተይዞ የነበረውን የኢራን ድፍድፍ ዘይት የሀገር ሀብት ወይም ብሔራዊ አሊያም ናሽናላይዜሽን የሚባለው ማለት ነው እንዲሆን አድርጓል። ለሱ ይህ ድፍድፍ ዘይት ሀብት የሀገር ንብረት መሆኑ ነፃና ገለልተኛ ኢራንን ለመመስረት እጅጉን አስፈላጊ ነበር። በዚህ ድርጊቱ ዶክተር ሞሳዴቅ የሶስተኛው ዓለም ብሔርተኝነት ምልክት ሆኗል። ከሱ ተጽዕኖ ከገዛ ሀገሩ አልፎ አፍሪካና እስያም በራፍ ተንኳክቷል። የሞሳዴቅ በአቋም የጸና መሆንና አለመሸነፍ በደጋፊዎቹና በጠላቶቹ መካከል ፍቅርን፣ ጥላቻንና አክብሮትን ጭምር አስከትሏል። በርካቶች በቢጃማ ሆኖ ጋደም ካለበት አልጋ ላይ ሳይነሳ በሚያደርጋቸው ጠንካራና ስሜት ኮርኳሪ ንግግሮቹ ሲነኩ፣ አንዳንዶቹ ደግሞ ይስቁበት ነበር። ሞሳዴቅ የውጭና የሀገር ውስጥ ጠላቶች በስልጣን ሽሚያና በድፍድፍ ዘይት ቁጥጥር ስር ለማድረግ በሚያደርጉት ፍልሚያ ውስጥ እነሱን ለማዳከም ከነሱ ጋር መታገል ነበረበት። ከ10 ዓመታት በኋላ የሞሳዴቅን ድሎችና ውድቀቶች ሳይረዱ ኢራንን መረዳት አዳጋች ነው። የሱ ዝና ዛሬም በኢራን በህይወትና በፖለቲካ ላይ ተጽዕኖ ማሳደሩን ቀጥሏል። ዶክተር ሞሳዴቅ በ1951 እንደ አውሮፓውያን አቆጣጠር ነበረ ወደ ስልጣን የመጡት። ኤፕሪል 28 1951 እንደ አውሮፓውያን አቆጣጠር ወደ ስልጣን ከመጡ በኋላ በመጀመሪያ ያከናወኑት ተግባር ምንድን ነው ካላችሁ፣ የኢራንን የድፍድፍ ነዳጅ ሀብት የሀገሪቱ ብሔራዊ ሀብት ሆኖ እንዲቀጥል ማድረግ ነበር። ኦይል ናሽናላይዜሽን። ይህን ለማድረግ ለምን ተገደዱ የሚል ጥያቄ ድንገት ወደ አእምሯችሁ ከመጣ መልሱ ልንገራችሁ። ዶክተር ሞሳዴቅ ወደ ስልጣን ከመምጣታቸው በፊት ባሉት 40 ዓመታት የኢራንን ድፍድፍ ነዳጅ ፈላጭ ቆራጭ ሆና የተሰየመችው ሀገረ ዩናይትድ ኪንግደም ነች። ዩናይትድ ኪንግደም በኢራን ውስጥ ያላት ታሪክ የሚጀምረው በ1908 ወይም 09 እንደ አውሮፓውያን አቆጣጠር አካባቢ ነው። ነዳጅ ፍለጋ ብለው ወደ ኢራን ከገቡ በኋላ ከዛ ጊዜ አንስቶ እንግዲህ ዶክተር ሞሳዴቅ እስከመጡበት ጊዜ ድረስ ባለው ኦልሞስት 40 ዓመታት ገደማ ውስጥ የኢራንን ነዳጅ እንደፈለጉ የሚያደርጉት፣ ዋጋውን የሚተምኑት፣ የውጭ ገበያውን የሚቆጣጠሩት፣ ትርፉን ጭምር የሚተምኑት እነሱ ነበሩ። መረጃዎች እንደሚያሳየው ይህንን ነገር ለማሳካት አንግሎ ፐርሺያን ኦይል ካምፓኒ የሚባለውን ተቋም በ1908 አካባቢ ላይ አቋቁመውታል። ይህ አንግሎ ፐርሺያን ኦይል ካምፓኒ የሚባል ተቋም 51 ከመቶ ባለቤቱ ግለሰብ ሳይሆን ራሱ የብሪቴን መንግስት ነበረ። ታዲያ ባለፉት 40 ዓመታት ማለትም እስከ 1951 እንደ አውሮፓውያን አቆጣጠር ድረስ ባሉት 40 ዓመታት ውስጥ ከኢራን ነዳጅ ከሚገኘው ትርፍ ውስጥ የብሪቴን መንግስት ከኢራን በእጥፍ የበለጠ